እንዲሁ ጸድቀሃል ተብለሃል። እንደፈለጋችሁ ብትሆኑ ጸድቀሃል ተብለሃል። ኃጢአተኝነትን ዓለማዊነትን መካድ አለብን። ይሄ ነው ወንጌል የሚያስተምረው። አትፈልጉትም። ኃጢአተኝነትን ሳትክድ ከክርስቶስ ጋር መዛመድ የለም። ዓለማዊነትን ሳትክድ ከክርስቶስ ጋር መዛመድ የለም። የእናንተ የማጭበርበር መንገድ ግን አላችሁ። ለምን? እቺ ትቀላለች። እንደፈለግኩን ጌታ ኢየሱስ ጠበቃለን ይላል። ጠበቃለን፣ ኃጢአት ብንሰራ ጠበቃለን ትባላለን። ከኃጢአት ካድ ነው የሚል፣ ዓለማዊነትን ካድ ነው የሚል። ይህን ስትለው የሚጎረብጠው ማን ነው? ጴንጤ ነው። ለምን በላይ ሌላው ኃጢአቱን ያምናል። በተለይ ኦርቶዶክስ ኃጢአተኛ ነኝ እኔ ደካማ ነኝ ይላል። ይልላል እዚህ መጥቶ እኔ ኃጢአተኛ ነኝ ይላል። ድንፋታ። ክርስቶስ ለትዕቢት አልሆነም። እንደ ቅድስት ድንግል ማርያም ተናግራል። ትዕቢቶችንም ሀሳባቸውን በታተነባቸው ነው የምትለው። በትዕቢት የተወጠራችሁ ናችሁ። ጌታ ኢየሱስ በትዕቢት ያለ እያል ስጨፍር ነው የምትለው። ያ መዳን አይደለም። ስለ ጉራ ስለነፋም ድህነት የለም። ጉራ አያድንም። ትዕቢተኝነት አያድንም። ክርስቶስ ያደረገውን እስቲ ዮሐንስ ላይ ምን አደረገ? ሞቶ ማዳን የሚችል ክርስቶስ፣ ከሱ ነው የምትማሩት። በተለይ ለጴንጤ ከክርስቶስ ነው ፍቅርን የምትማረው። ክርስቶስ አልዓዛርን እንደሚያድነው እያወቀ እንባውን አፈሰሰ ይላል። እናንተ ጨካኝ አረመኔዎች፣ እንባውን አፈሰሰ ይላል። እስቲ ላሳይ ምን ይላል? እስቲ እናውራ። አረመኔ፣ ጨካኝ፣ ሸቀጥ ብቻ የምትፈልጉ እስቲ ዮሐንስ 11 አውጡ። በስሜት የምመራ ሰው አይደለሁም። ጠንቅቄ ስለማነበረው ሰው እኔ ጋ ያለው ምንድን ነው የሚለው? እስቲ እናነበው። ምዕራፍ 11 ከቁጥር 32 ጀምሮ እናንበው። ምን እንደሚል ልንገራችሁ። ኢየሱስ ክርስቶስ አዳኙ ያድነዋል እኮ፣ አልዓዛርን ያስነሳዋል እኮ። ሲያለቅሱ አይቶ አዝኖ እንባ ፈሰሰ ይላል አይልም? እስቲ እናንበው። እናንተ አረመኔዎች ላንብላችሁ እስቲ። ጨካኝ ስትቀባበል ነው እንዳልክ ልክ ነው እንዳልክ እንደዚህ ነው ምንም ያለው ነገር የለው ኢየሱስ ተሰበከ ምናምን ምናምን ቦታና ነገሮች አለ። ሐዘን ሐዘን ነው። ሐዘን ትገልጻለህ። ኢየሱስን መስበክ ካለበት እዛ መድረክ ላይ መስበክ ትችላለህ። ጉራ ጽድቅ ሊሆን አይችልም። እስቲ እናንበው ምን ይላል። ማርያምም ዮሐንስ ወንጌል ምዕራፍ 11 ቁጥር 32 ማርያምም ኢየሱስ ወዳለበት መጣ፣ ባየችው ጊዜ በእግሩ ላይ ወድቃ ጌታ ሆይ አንተ በዚህ ኖረ ቢሆን ወንድሜ ባልሞተም ነበር አለችው። ኢየሱስም እርሷ ስታለቅስ ከእርሷ ጋር የመጡት አይሁድ ሲያለቅሱ አይቶ በመንፈሱ አዘነ፣ ራሱም ታወከ። ወዴት አኖራችሁት አለም። እርሱም ጌታ ሆይ መጥተህ እይ አሉት። ኢየሱስም እንባውን አፈሰሰ ይላል። ኢየሱስ ክርስቶስ የሚያድን አምላክ፣ ሊያድነው የሄደ አምላክ የነሱን ለቅሶ፣ የነሱን ሐዘን፣ የነሱን ጩኸት ሲሰማ ኢየሱስ እንባውን አፈሰሰ ይላል። አረመኔ ጨካኞች ንግድ ነው ሁሌ የሚፈልጉት፣ ክርስቶስን መስበክ አይደለም። በክርስቶስ የሚናደድ ኢየሱስ የለም ማለት የኦርቶዶክስ የለም፣ ይቅርታ የሚናደድ የለም። ኢየሱስ ክርስቶስ በዓሉን ትቃወማላችሁ አይደል? ኢየሱስ ክርስቶስን ለፋሲካ በዓል ይዘውት አልሄዱም? ቅድስት ድንግል ማርያምና ዮሴፍ ይዘውት አልሄዱም? ሉቃስ ላይ አልሄዱም?
የፋሲካ ባህል ጋር ለሰርግ የቃና ዘገሊላ ኢየሱስ ክርስቶስ የመጀመሪያውን ያደረገው ኢየሱስ ክርስቶስ አይደለም? ፋሲካ ባህል የለም? የኦርቶዶክስን ባህል በሙሉ መቃወም የክርስቶስ አያረገ የለም? መጽሐፍ ቅዱሳዊ አይደለም? ቤተ መቅደስ ውስጥ ገብተው የቤተ ክርስቲያንን ስርዓት እነ ዘካርያስ ያደርጉ አልነበረም? አፉን የዘጋው ልጅ ሊሰጠው ሲል ለዘካርያስ ባለማመኑ ቅዱስ ገብርኤል አፉን ሲዘጋው ማለት ነው። በእግዚአብሔር ትእዛዝ የቤተ ክርስቲያን ስርዓት አልነበረው? ስርዓት እኮ አለው። እናንተ እንደምትሉት ጠረጴዛውን እንፈልጠዋለን እንዲናደርገው የክርስቶስ ያለውን የሆነውን ካላከበር ማን ልታከብር? ለምሳሌ እኔ ቅዱስ ገብርኤልን ስሙን ሲጠሩት ጴንጤዎች ሰምቼ አላቅም። እኔ ጠራዋለሁ። ቅዱስ ሚካኤልን ስሙን ሲጠሩ ሰምቼ አላቅም። ምክንያቱም ከክርስቶስ ከእግዚአብሔር ሲታዘዙ የሚመጡት የእግዚአብሔር መልእክተኞች ናቸው። ክብር የሚባል እኮ አለ። የክርስቶስ የሆኑትን በሙሉ አንቋሸ ክርስቶስ ክርስቶስ እያልክ ብትጮ የሚመጣ ነገር የለም። እሱንም ነገ ትጠለዋለህ። እሱንም ባህልን ዘርበል ከዚህ ነው የምትለው። ክብር የሚጀምረው ከሱ ነው። ስርዓት የሚባለው በሱ ነው። እንዳለ እያወጣ እየቀጠቀጥክ እየሰደብክ ገብርኤልን፣ ሚካኤልን እንዳለ መላእክቶችን፣ ጻድቃንን ምን የማይሰደብ ነገር የለም። ምን አይነት የጥላቻ ወንጌል እንዳስተማራቸው አላቅም። እረ ሌሎቹ አላቅም። ጌታ ኢየሱስ ምስክሬ፣ የነጮቹ እንደዚህ አይነት ስብከት የላቸው። ሌሎችን የሚያንቋሽሽ ስድብ የላቸው። እንዲህ ከየት አምጥተው እንዳስተማራቸው አላቅም። የጥላቻ ማንም ጋር ሲሄድ ክርስቶስ በትህትና ነው ያናገረው። ማንም ጋር የሰማሪያዋ ሴት ጋር ባሎቿን በሙሉ ገፊ ተብላ የምትሰደብ ሰውላ አጠገቧ የማይደርስን ደሟ በየጊዜው የሚፈስ ሴት በክብር ዘማኝ ተብላ የመጣችውን በክብር ነው ኢየሱስ ክርስቶስ ያወራ። ኃጢአታቸውን በሙሉ ነው የሰረዘላቸው። ምንድን ነው የእናንተ ዲያብሎስነት? ከየት ነው የመጣው? በየቀኑ አጀንዳ ተቀርጾ በቃ የኦርቶዶክስን ከትክቱ የተባለ አጀንዳ አለ። ይሄ ነገር አይጠቅምም ነው ምላችሁ፣ አይጠቅምም። ፉከራ አያጸድቅም። ወደ ቲቶ ሰዎች ምዕራፍ 2 ስታነቡ ፉከራ እንደማያጸድቅ ዓለምን መካድ አለብህ፣ ኃጢአተኝነትን መካድ መራቅ አለብህ። ያንን ካራቅ በክርስቶስ ነኝ ብትል አትድንም። ኃጢአትን እየተለማመድክ በዚህ በኩል ስለዚህ ቆይ ልጠይቃችሁ፣ እናንተ በጣም የተመጻደቃችሁት ሙሉ ኃጢአት ሰርቼ ገነት እገባለሁ ለምትሉ፣ ኢየሱስን ካመንኩ ብቻ ገነት እገባለሁ ለምትሉ ማለት ነው። ያልሰራ ታዲያ ሰይጣን ለምን አይገባ? ሰይጣን ለምን አይገባ? ሰይጣን በኃጢአቱ አይደል እንዴ እስካሁን የተረገመው? ለምን አይገባ? አታስተውሉ። ምንም የማስተዋል ጭንቅላት የላችሁ። ከኃጢአት እንድንርቅ ነው ክርስቶስ የመጣ። ከኃጢአት ርቀን እሱን እንድንመስል ነው የመጣ። በኪ አንተ በኦርቶዶክስ ጥላቻ የሰከርክ ሰው ነህ። በኪ ትሰማኛለህ? በኦርቶዶክስ ጥላቻ የሰከርክ ሰው ነህ። የጴንጤን አንዳንድ ሁሉም እያልኩ አይደለም፣ ግብረ ሰዶማውያንን አትለጥፈ። ተሳስተ ደንግጠ እኔ ካልኩ በኋላ የፖሰትከውን ላሳይ። ደንግጠ ላሳይ። ደንግጠ የፖሰትከው አዎ፣ እኛ ስንናገር የዋሸን የሚመስል ቤትን ሳታጸዳ ሌላ ቤት ላይ የምትንጠለጠሉ መረኖች አላችሁ። የሚዘገንነው እሱ አይደል እንዴ? ቢያንስ የሆነ ሰው ጸድቋል፣ ቅዱስ ነው፣ ከኔ የተሻለ ነው ብሎ ማለት ይሻላል።
ወይስ እንደናንተ ቸርች ላይ ሰፖርት ተደርጎ የነሱን ግብረ ሰዶም ቤተክርስቲያን ውስጥ ትምህርት እንዲሰጥ ከማድረግ የቱ ይሻላል? የሆነ ሰው በክርስቶስ ስለኖረ ጸድቋል ብሎ ከሱ ጋር መቅረብ ይሻላል? እንዳንተ ከግብረ ሰዶም ጋር አብሮ ቁጭ ብሎ ጭራሽ ፓስተርነት ይሻላል? ምንድን ነው የምታወሩት? ይህንን እንኳን አትችሉ። እስቲ ላሳያችሁ። ቆይ ላሳያችሁ። ላሳይ ጉድህን። ተግባባን? ቀጣፊውላ በሰው ሞት የምትሳለቁ አረመኔ አውሬዎች ናቸው። በክርስቶስ ካልሆነ ገነት አገባ እኔ ነኝ ማስገባ። እኛ ጋር ነው ገነት ያለው። ቱልቱላነት አያድንም። መኖርን በክርስቶስ መኖር እንጂ መደንፋት አያጸድቅም። ስለ ደነፋ አጸድቅም። እውነቱን እነግርሃለሁ። ክርስቶስን ትኖረዋለህ። ስትኖረው ታወራ ሌባ ነው ያለ። ኢየሱስ ጌታ ነው። አብዛኛዎቹ ሌቦች ናቸው። ከነ ማስረጃው ነው ማመጣላቸው። ይኸውልህ ማስረጃውን በደንብ እንድታዩት ነው። በደንብ ቀረጹ። እኔ ጋር ውሸት የለም። በአድዋ 00 በተከበረው ክብረ በዓል ላይ እነዛ ቆሻሾች የክብር እንግዳ ሆነው ተጋብዘው ነበር። ውድ ቤተሰቦቻችን፣ እነዚህን ከቤተ ክርስቲያኒቱ ጋር የሚሰሩ የውጭ ሀገር ቸርቾችም ቆሻሻ ስንል ያለ ምክንያት አይደለም። ሁሉንም ምን ያህል የዘቀጠና ለህሊና ከማጋ ከቤተ ክርስቲያን ጋር አብረው የሚሰሩ ኢትዮጵያ ካለው ከጴንጤዎች ጋር አብረው የሚሰሩ ማን እንደሆኑ ላሳያችሁ። የሚከብድ ነገር እንደሚያደርጉ በማስረጃ እናሳያችሁ። ከዚህ ሴት ጀምረን እነግራችኋለን። ይቺ በምስሉ ላይ የምትመለከቷት ሴት ቢሾፕ ኤሊዛቤት ኢተን ትባላለች። የኢቫንጀሊካል ሉትራን ቸርች ኢን አሜሪካ አገልጋይ ናት። ይቺ ሴት በወቅቱ ኢትዮጵያ ከተገኙት መሀል አንዷ ስትሆን በሀገሯ የት ከተገኙት አስተውሉ። ኢትዮጵያ ከተገኙት ኢቫንጀሊካል ጋር አንዷ ናት። ኢትዮጵያ ውስጥ እነዚህን ይዘው ይመጣሉ። ምኖች ሌዝቢያን ናት። ከኢትዮጵያ ቸርች ጋር ግንኙነት አላቸው። ማን እንደሆነች አሳያለሁ። እንደዚህ ናቸው። ስራ የምትሰራ ሴት ናት። እዚህ ጋር እንደምትመለከቱት የምትሰራው የአሜሪካን ሉትራን ቸርች ግብረ ሶዶሚያውያን የሚቀበል እንዲሁም ተመሳሳይ ጾታ ያላቸውን ሰዎች የሚያጋባ እንደሆነ እናያለን። ይህም ብቻ አይደለም። ይች ኤልዛቤት ኢንተን የተባለች ሴት እና ቤተክርስቲያኗ የጾታ መቀየርን ወይንም ትራንስጀንደርን ከመፍቀድ በዘለለ ጾታቸውን መቀየር ፈልገው ገንዘብ ያነሳቸውን ሰዎች ለቤተ ክርስቲያን ከሚሰበሰበው አስራት ጭምር ድጋፍ የሚያደርጉ ምን የሚያደርጉ ናቸው? ትራንስጀንደር ለመሆን ገንዘብ ላነሳቸው ሁላ የሚያስቀይሩ ገንዘብ የሚደግሙ ናቸው። እኔ ጋር ውሸት አታመጣም አባቴ። ኢትዮጵያ ካለው ጋር ኢትዮጵያ ካሉ ቸርቾች ጋር ግንኙነት አላቸው። ትላንትና ዮኒ ማኛ ዋሽቷል ኤርሚያስ እያለ ነበር። ብራዘር እኔ የፕሮቴስታንት ጥላቻ የለኝም። ጥላቻ ቢኖረኝ አልገባ። ኢየሱስ የመዳኛ መንገድ ነው፣ ምንም ጥያቄ የለውም። በዚህ የሚቃወም አንድም ክርስቲያናዊ የለም። ኖበዲ። የእናንተን ጉድ ግን ዘረግፍልሃለሁ። ከግንብ ጋር መጋጨት ነው። እኔ ጋር መጥቶ መሳፈጥ በመረጃ ነው የምፈጠፍጥ። ቀጥል። ሌላኛው ይህ ካደር ኤል ያተም የተባለ የቤተ ክርስቲያኒቱ ዳይሬክተርም ሌላኛው ወደ ኢትዮጵያ ጉዞ ያደረገ ሰው ነበር። ወዴት ነው? ወደ ኢትዮጵያ ጉዞ ያደረገ ሰው ነው። ይሄ ማ ጋር ይገናኝ? ከጴንጤዎች ጋር ይገናኝ። ከጴንጤ ቸርቾች ጋር ሲገኝ የታወቁት ሰዎች ናቸው አብረው የነበሩት። ይህንን ነው የቤተ ክርስቲያኒቱ ክብረ በዓል ወደ ኢትዮጵያ ጉዞ እንደሚያደርጉም በፌስቡክ ገጹ ላይ አጋርቶ ነበር። በዚህ ፖስቱ ላይ የኢትዮጵያ ወንጌላዊት ቤተ ክርስቲያን ከ12 ሚሊዮን በላይ አባላት እንዳሏትም ያነሳል። እንግዲህ ውድ ቤተሰቦቻችን ይህ ሃይማኖት የመጠቀም
የኢትዮጵያ ወንጌላዊ ቤተክርስቲያን ከ12 ሚሊዮን አባላት በላይ 35 ሚሊዮን ምናምን ሚሊዮን እያልክ የምትፎክሩትን እሱን ተው። መፎከር ሳይሆን መኖሩ ይመረጣል። ህዝብ ብዛትማ እስላምም ዓለም ላይ በቢሊዮን አለ። የህዝብ ብዛት አይደለም እውነትን መያዝ እንጂ ህዝብ ብዛት እንደማያድን ማወቅ አለብና አትፎክሩ። እዚህ 4 ሆነ ገድላት እያልክ ስለዋልክ አትድንም። ወሪያ ቀጥል። ከ12 ሚሊዮን በላይ አባላት እንዳለ አጥንተው ነው ወደ ኢትዮጵያ ሄዱት። ሲሄዱም ያገኙት እነሱ በቀላሉ የሚታይ አይደለም። እነሱ መካነ ኢየሱስ ሲያስቡ የሚታያቸው 12 ሚሊዮን ሰው ጋር መድረስ እንደሚችሉ ነው። መካነ ኢየሱስን ሲያስቡ መካነ ኢየሱስ ሆይ ሰላም በሉት። እናንተ ቤት ይሄ ጉድ አለ። መካነ ኢየሱስ ሆይ ሰላም ናችሁ። እናንተ ቤት ይሄ ጉዳይ እንዳለ እንድታውቁት ነው። ለዓለም ነው አሳውቅልሃለሁ። አውቁ ለበዓሉ ብቻ እንዳልነበረና ሌሎች ስምምነቶችም እንደፈራረሙ ጭምር ይህ ሰው ምን ያህል ሌሎች ስምምነቶችም እንደፈራረሙ ከመካነ ኢየሱስ ጋር ፍርርም፣ ሌሎች ፍርርሞች። ምን አይነት ፍርርም? እነዚህ ሰዎች ገንዘብ ቢያጥር ወንድ ሆነ ወደ ሴት መቀየር ገንዘብ ቢያጥር ገንዘብ የሚሰጡ፣ ሴት ሆነ ወደ ወንድ መቀየር ብትፈልግ ገንዘብ የሚሰጡ፣ ሴት ለሴት የሚያጋቡ፣ ወንድ ለወንድ የሚያጋቡ ከመካነ ኢየሱስ ጋር ተፈራርመውላል። አባቴ ቤኪ በደንብ እያርክ እየሰማ እኔ አልዋሽልህ። አጋርቶም ነበር። እንግዲህ እነሱ ዓላማቸውን ለማስፈጸም የማይገቡበት የለም። ዛሬ በመካነ ኢየሱስ ጀምረውታል። ነገ ኦርቶዶክስ፣ ሙስሊም እያሉ መምጣታቸው የማይቀር ሀቅ ነውና ቀድመን ልንነቃ ይገባል። ነገሩን ለመቃወም ሁላችንም ድምፃችንን ልናሰማ ይገባል። ከመካነ ኢየሱስ ቤተክርስቲያን ጀርባ ያለው ይህ የአሜሪካውያን ሉትራን ቸርች ብቻም አይደለም። LWF ወይም ሌላም አለ። ቆይ ሌላም ብዙ አለ። ቸርች ኦፍ ስዊድንን ጨምሮ ሌሎችም ይገኙበታል። እዚህ ጋር በግልጽ እንደምትመለከቱት ከ2009 ጀምሮ ይህች የስዊድን ቸርች ተመሳሳይ ጾታ ያላቸውን ሰዎች ስታጋባ ይኖረች ነች። እንግዲህ ይህንን ቆሻሻ ነገራቸውን ነው ይዘው የመጡበት። የኢትዮጵያ ወንጌላዊ ቤተክርስቲያን መካነ ኢየሱስ ፕሬዚዳንት የሆኑት ቄስ ዮናስ ይገዙም ቢሆኑ በእነዚህ ሰዎች ወጥመድ ተጠልፈው የወደቁ ሰው እንደሆኑ ተመልክተናል። ሰውየው ባሳለፍነው ሳምንትም ለስራ ጉብኝት በሚል ምክንያት አሜሪካ ቆይ የኢትዮጵያ ቄስ ዮናስ ይባላል። ጭራሽ የኔ ስም ነው። እዚህ ጋር በግልጽ እንደምትመለከቱት ከ2009 ጀምሮ ይህች የስዊድን ቸርች ተመሳሳይ ጾታ ያላቸውን ሰዎች ስታጋባ ይኖረች ነች። እንግዲህ ይህንን ቆሻሻ ነገራቸውን ነው ይዘው የመጡበት። በነገራችን ላይ ከላይ ያለችው ሴት የፖሰተችው ናት። ቤኪም ይሄን ሳያስበው ፖስቶታል። ቤኪ ጴንጤዎች ናቸው የፖሰታችሁ። በነገራችን ላይ ጴንጤን የፖሰተው ዮኒ ማኛ ፈጥሮ አላመጣው። ቤኪ የሚባለው ወንድም ነው የፖሰተው። ስለዚህ ዮኒ ማኛ ፈጥሮ አምጥቶ ውሸት እንዳትል። በጣም የቀረበ ግንኙነት ያላችሁ ከነሱ ጋር ኢትዮጵያ ላይ ምን ለማስገባት እንደፈለጋችሁ ይታወቃል። ኢትዮጵያ በዚህ ስሟ ተጠርቶ አይታወቅም። ከእንደዚህ አይነት ሰዎች ጋር ግንኙነት አድርጋ አታውቅም ኢትዮጵያ። ምክንያቱም ግብረ ሰዶማዊ ሳዳምና ገሞራ ላይ ያለቀ እግዚአብሔር የሚጠየፈው ስራ እንደሆነ ታውቃላችሁ አይደል? ይህን ግን እናንተ ጋር ችግር የለው። ቀጥል። ቤተክርስቲያን መካነ ኢየሱስ ፕሬዚዳንት የሆኑት ቄስ ዮናስ ይገዙም ቢሆኑ በእነዚህ ይኸው ቄስ ዮናስ ይገዙ እኚህ ናቸው። ይኸው ስክሪንሻት አድርጓቸው። ይህ ሰውዬ ነው። በአሜሪካም ግንኙነት አለ። ሰውየው ባሳለፍነው ሳምንትም ለስራ ጉብኝት በሚል ምክንያት በሀገር አሜሪካ ከእነዚህ ነውራም ሰዎች ጋር ሲመክሩ ቆይተዋል። ከዚህ ቀደምም ይህ ዓለም አቀፍ የሉትራን ፋውንዴሽን በፌስቡክ ገጹ ላይ እንዳሰፈረው ቄስ ዮናስ አንድ ቤተሰብ ነን እንዳሉ በደስታ ገልጸውም ነበር። የቄሱ አሳፋሪ ምን ብለዋል? አንድ ቤተሰብ ነን። አንድ ቤተሰብ ነን። ጭራሽ ቤተሰብ ሁላ ናቸው። እኔ ነኝ ያልኩት የእናንተ ቄስ አንድ ቤተሰብ። በነገራችን ላይ በኢትዮጵያ ጴንጤ የሴት ቄስም አለ። ይህን ታውቃላችሁ? ችግር የለው። የሴት ቄስም አላቸው። ኖ ፕሮብለም። የፈለግከው መሆን ትችላለህ። የሚከለክል የለም። የሴት ቄስ ሁላ አለ። ጌታ ኢየሱስ ምስክር የጠይቋቸው ምንም ችግር በአንድ ወቅት በነበረ ፕሮግራም ላይ በወጣ የድምፅ
ድምፅ ቅጂ ለእኛ ሀገር ቃሉ እንግዳ ስለሆነ ግብረ ሰዶም ወይንም ሆሞሴክሹዋል አንልም፣ ይልቁንም ሂውማን ሴክሹዋል እንለዋለን ሲሉ እንግዲህ ኢትዮጵያዊ ሲተርት መልከጥፉን በስም ይደግፉ ጭራሽ ምን አለ ለኢትዮጵያውያኖች ልምምድ እንዲኖረን ያንን ስም አንጠራውም፣ ግን ሂውማን ሴክሹዋል እንለዋለን እያሉ ነው። ስለዚህ ይህን ጉድ እኔ ማለት የፈለግኩት መሴጅ ምንድን ነው? ይህን ጉድ ከጴንጤ ማጽዳት ይሻላል? ከጴንጤ ቤት ማጽዳት ይሻላል ወይስ ገድላ ገድል እያሉ መጮ? እሺ አንድ ሰው ግብረ ሰዶምንና ግን በኢየሱስ ክርስቶስ ያምናል። እዚህ ውስጥ ምናልባት ይጸድቃል የሚል ልታመጣ ትችላለህ። ይጸድቃል፣ ምን ችግር አለው? ጌታን አምኗል፣ ጌታን ይቀበላል፣ ኃጢአት አልሰራ፣ ያው ቂጡን ብቻ ቸብቸብ ይደረጋል እንጂ ምን ችግር አለው ይላል። ሴቷን ብትሆን ምንድናት? ምን ችግር አለ? ጎማ ለጎማ ትጓተታለች እንጂ ጌታን እኮ ትወዳለች ብላችሁ ቀስ ብላችሁ ትመጣላችሁ። ምን ችግር አለው ነው የምትሉት። ጌታን ብቻ ይመር እንጂ ጌታን ይመን እንጂ ኢየሱስን ይመን እንጂ ምን ችግር አለ? ይኸው እነዚህ እኮ ኢየሱስን ያምናሉ፣ ይድናሉ፣ ኢየሱስን ያምናሉ። እንግዲህ የእናንተ ፓስተሮች ናቸው። ከኢትዮጵያ ጋር ግንኙነት አላቸው። ከኢትዮጵያ ፓስተሮች ጋር ቄስ ዮናስ የሚባል ፓስተር ከእሳቸው ጋር ግንኙነት አላቸው። እንግዲህ የእናንተ ጽድቅ ኢየሱስ ክርስቶስ ይሸፍነኛል፣ መቀመጫዬን ቢያጫውተኝም ታብታብ ብደረግም ደብል ክሊክ ቢያደርገኝም ምንም ችግር የለውም፣ ኢየሱስን ካመንኩኝ ነው ጨዋታው አይደል? መጀመሪያ መጥራት ያለበትን ማጥራት ነው። እዚህ እኛ ቤት ያለው ነውር በክርስቶስ የሚዘበትበት የምታጭበረብሩበትን ነውር መጀመሪያ እሱን ነቅሶ ማውጣት። ያ ነው እውነተኛ ለክርስቶስ መኖር። አምዩዝንሰን ለክርስቶስ መኖር ያ ነው ነቅሶ ማውጣት። ችግሮች እኛ ቤት አሉ። እኛ ቤት ያለውን ችግር እናውጣ። ክርስቶስ የግል በቃ የግል አልኩ ዴት እናደርገዋለን የሚሉ አሉ አይደል? እራት ወጥተናል ከክርስቶስ ጋር። ሀሳቧ እኮ እቺ ልጅ አሁን ዴት አደርገዋለሁ የምትለው አሜሪካን ያለች እህታችን ናት። ፌሚኒስትን በጣም አድርጋ የምትደግፍ በጣም አንደኛ የተባለች ናት። አንደኛ ምን ችግር አለው ትባባላል። እራ ቦይፍሬንዴ ነው መባል ምንም ችግር የለውም። ኢየሱስን እስከወደድኩት ይባላል። እና እንደዚህ አይነት መጥፎነት በብዛት አይቻለሁ። ጥፋት ተው አይባልም በጴንጤ። አንተ አስሎንጋስ ጴንጤ እስከሆንክ ችግር የለው። የኦርቶዶክስ ሲሆን ይፈተፈትልሃል። እስላምም ስለሚያስፈራራ ድርሽ የሚል የለም። እነካ አለሁ አልሰማ። እስላም ከኦርቶዶክስ ላይ እጅን አንሳ ሰማለ አንሳ፣ አይመለከትም። መጀመሪያ እናንተ ቤት ያለውን አጽና። የራስን ነገር አስተምር። በራሳችሁ ነገር ኑሩ። የራሳችሁን ነገር አድርጉ። ይሄ ልጅ ሲፖስት ሁሲ ነው ሁሱ የሚባል ዱቄት የመሰለ ፊቱን ላይ የተጣመመ ሲፖስት እዛ ገብተ አልሐምዱሊላ ስትል ነው ያልከው። በሰው ሞት ላይ ስትሳለቁ እንደዛ ሀጂ ሙፍቲን እኔ ካልኩ በኋላ ነው የሀጂ ሙፍቲን ሁሉም መቀባበል የጀመረው። ምክንያቱም አበሻ ሾርት ሚሞሪ ነው። ሀጂ ሙፍቲን እንደዛ የኦርቶዶክስ አባት መጥተው እያለቀሱ በክብራቸው ሲቀብሯቸው እንደ ሰው ነው። ለምን? ክርስቶስ እራሱ እንባውን አፍስሷል። ዮሐንስ ምዕራፍ 11 ከቁጥር 22 ጀምረ ብታነበው ኢየሱስ እንባውን አፈሰሰ ይላል። አልዓዛር አለቃቀሳቸውን አይቶ በጣም በቃ ተሰማው። ከዛ እኮ አስነስቶታል። አልዓዛርን ተነስ ብሎታል። ተነስቶ መጥቷል እኮ አልዓዛር። የሐዘን ስሜት የሌለባቸው የነሱ አጀንዳ ግን ምን እንደሆነ እያያችሁ ነው። ኢትዮጵያ ላይ ምንም ችግር የለው። ሂውማን ሴክሹዋል ይባላል ነው የተባለው። ሆሞሴክሹዋል አይባልም፣ ሂውማን ሴክሹዋል ነው ከዚህ በኋላ የሚባለው። ኢትዮጵያ አዲስ ነገር ስለሆነ እንደዛ ብለን እናስገባዋለን ብለው ነው ያሉት። ይህን መጥቶ የሚነግረ ኤርሚያስ የለም። ይህን መጥቶ የሚነግረ ዳጌ የለም። ቤኪ
ሌሎችም የሉም መጥተው አደባባይ የሚመሰክሩ አረ ጉድ ልንሆን ነው የሚል የለም። ዝም ለምን ቻፓ ነው ጨዋታው፣ ይደጎማሉ። ኢየሱስ ጌታ ነው። በኢየሱስ የምትነግዱ ግን እናንተ ናችሁ። የኢየሱስን ክብር ያዋረዳችሁ እናንተ ናችሁ። በየትኛውም ዓለም ሂድ፣ ስለ አዘማመር ልንገር፣ በየትኛውም ዓለም ሂድ፣ አሜሪካን ሀገር ራፐሮች፣ ሌላ ዘፋኞች አሉ። አሜሪካ አዘማመሩ በፕሮቴስታንት እንኳን ከዳንሱ ይለያል። የትም ሀገር ሂዱ፣ አውሮፓም ሂዱ፣ የትም ዓለም ሂዱ፣ አዘማመርና አደናነስ ይለያያል። የኢትዮጵያ ጴንጤ ብቻ ነው ስርዓት ያጣው። የትም ዓለም ሂድ፣ አሜሪካ አዘማመራቸው ነ አውሮፓዊ ከዳንሳቸው ጋር አይገናኝም፣ ጨርሶ አይገናኝም። ኢትዮጵያ ኦርቶዶክስ ጭፈራ አላት። የጎንደርኛ ብትል፣ የኦሮምኛ ብትል፣ የአማራ ብትል፣ የትግራዩ ብትል፣ የደቡቡ ብትል አጨፋፈር አለ። መዝሙር ሲመጣ የመዝሙሩ ከዓለም ይለያል። ከዓለም ካልተለየ ምንድን ነው ትርጉሙ? ጥቁሮች ጋር ብትሄድ ጌታ ኢየሱስ ምስክሬ ምንም አይገናኝም። ዝማሪያቸውና ጭፈራቸው አይገናኝም። ይቺን እንኳን ማድረግ አይፈልጉም። ለምን? በጥላቻ ስለሰከሩ። ለምን? ኦርቶዶክስ ጋር በጥላቻ ሰክረው ነው የወጡት። እኔ ዓለማውያን በኦርቶዶክስ ያሉት ያበሳጩኛል። ለምን? አደባባይ ላይ ብዙ ሰው እንደሚያሰናክል አያውቁም። ችግሩ ያ ነው። የዋ ናቸው። ብዙ ሰው በአንድ ሰው በሚወዱት ሰው የተነሳ ብዙ ሰው እንደሚሰናከል አይረዱ። ስለዚህ እኔ ዓለማዊ ነኝ ብሎ ሙዚቃውን ከፍቶ ምናምን ፉን ይላል። ኖ የሚወዱ ሰዎች በሙሉ በዛ አንተ በምታደርጋቸው ነገሮች ይጠመዳሉ። ያንን ማስተዋል ያስፈልጋል። ስለዚህ አሁንም የምናገረው ምንድን ነው? በተለይ የጴንጤዎስ ዓለማዊ የሆኑ ነው። ይቅርታ የኦርቶዶክስ ዓለማውያን እንደዛ አረጉ፣ ቄሶች ምናምን አላረጉም ትለኛል። የጴንጤ ቄስ ነው፣ የጴንጤ ፓስተር ነው እንግዲህ ከግብረ ሰዶማውያን ጋር እያወቀ አብሮ የሚፈራረመው ኢትዮጵያ የሚመጣው የሚጎበኛኙት እያወቋቸው ምንም ችግር እንደሌለው ይነጋገራል። ከነ መረጃውን ያወጣሁት የለም አትበሉ። ከመካነ ኢየሱስ ጋር 12 ሚሊዮን ተከታይ ሃይማኖተኛ እንዳለ አውቀው ነው የሄዱት። የተገናኙት ያንን ፈልገው ነው። ታርጌታቸው ምንድን ነው? ታርጌታቸው የሚፈልጉ ካሉ በእኛ ስር ሆኖ እኛ ቴኬር እናደርጋቸዋለን ነው። ይሄንን እናንተ ቤት አትናገሩም። ገደል ስትል ትውላለህ 10 ዓመት 15 ዓመት። ይሄ ነው የእናንተ ችግራችሁ። ይሄ ነው። ክርስቶስን አሰብኩት። አስቡ። አየኋችሁ። መስበክን ማን ገደለ? እስቲ ስበኩት ለ1 ወር። ምን 1 ወር 2 ቀን ስበኩ ኢየሱስ ክርስቶስን ጌታ ነው ብላችሁ። አሰብኩትም እኮ። እስቲ ፔጅ ልግባ፣ ፔጅ ላሳያችሁ። ላይፍ ምንድን ነው ስብከቱ? አሁን ደግሞ ጥምቀት መጥቷል። በጥምቀትም ስድብ አለ። ጌታ ኢየሱስ እንግዲህ ጥምቀት ስድብ አለው በነገራችን ላይ። እስቲ ላሳያችሁ። አሁን እንግባና እናያቸው እስቲ ምን እያደረጉ ነው። ላሳያችሁ ምን አይነት ስብከት ላይ ናቸው። ኢየሱስ እየተሰበከ ነው ወይስ ስለ ኦርቶዶክስ ማስታወቂያ እየሰሩ ነው? እስቲ ስለ ገድል ነው ጨዋታ። ተሰብስበው አንተ ግን አንደና ቆያችሁ ቃኑ ሙሉ ከየት ቤተ እምነት ነው? ኦርቶዶክስ።
እንኳን ደህና መጣ። ቀኑ ሙሉ አንድ ክርስቶስን አይሰብኩም። እኔ ደግሞ አንዳንድ የኦርቶዶክስ ልጆች እውቀት ከሌላቸው አትግቡ፣ ጥቅም የለውም። ተናዳችሁ በስሜት አትግቡ። በእውቀት ያሉ ሲጠሯቸው አይመጡ። ይኸው ጥሪ አቅርቧል። ዘማርያም ጥሪ አቅርቧል። ኑ ግጠሙ፣ ዘማርያምን ግጠሙ። ናቲ ትላንትና ቀርቧል። ኑ ግጠሙ። ወንጌሉን ታውቁት የለ እንዴ? ከወንጌሉ ይልቅ የኦርቶዶክስን ገድል እነሱ ሙጥጥ አድርገው አንብበውታል። እኔ ጌታ ኢየሱስ ምስክሬ ከማን ነው ከዘወትር ጸሎት ውጭ እኔ አንብቤ አላቅም። ኦርቶዶክስ እያለሁ ሙጥጥ አድርገው አንብበውታል። ለነሱ መሰለኝ ቅዱሳን የኦርቶዶክስ የሞቱት ለነሱ መሰለኝ አንብበውታል። አንድም የኦርቶዶክስ ልጅ የሚያነብ የለም። እሱ የለም። ይኸው ግባና አንድ ቀን ክርስቶስ ተሰብኮ አያውቅም። በቃ የሚያነብ የለም። ኦርቶዶክስ አያውቀውም። መጽሐፉ ራሱ መቼ እንደታተመ በምን ታተመ ይጣራ ያለችው ኦርቶዶክስ በዛ ምክንያት ነው። ምክንያቱም የተሳሳተ ነገር አለ፣ በመሀል የገባ አለ፣ ብዙ የተሰገሰገ ነገር አለ። ይሄ እንግዲህ ማን ነው የሚባለው? ገድለ ገለመሌ የሚባለውን አሽቀንጥራ ጥለዋለች። ኦርቶዶክስ አውግዘዋለች። በየቤተ ክርስቲያኑ አውጥታ ነው የወረወረችው። አሁንም የተሳሳተ ነገር ሲኖር አውጥታ ትወረውረዋለች። መወርወርም አለበት የማይጠቅም ነገር ከሆነ። ለምን ይሄ አንዳንድ መተተኞች ይገባሉ። እንግዲህ በፕሮቴስታንት ይኸው ከነዚህ ጋር ከሚለጣለጡት ጋር ሉጤዎቹ ጋር አብሮ ሲሆን ያለው እንዳለ መከላከል ሲገባቸው ስለዛ አያወሩም። እነሱ ግደለው አያወራ። ለምን? የራሱ ጉድ ነው። የራሱ ጉድ ስለሆነ አያወራ። በኢየሱስ እኮ ናቸው አይደል እንዴ? ሉጤዎቹ እኮ እየተለጣለጡ በኢየሱስ ነው ምናምነው ብለው ቸርች አላቸው። ምን የመሰለ ቸርች፣ ምን የመሳሰለ ጎፈን የሚደረግ ቸርች አላቸው። የሚለጣለጡትን ለምን ተው፣ ይሄ ነገር አይጠቅምም አይሉ ነው። ደግሞ ኢየሱስን ያምናሉ። እንግዲህ ድነዋል ወይ? አልዳኑ። ስለዚህ ማጥራት ካለብህ በዚህ በኩል ያለውን ቀጥተኛ መንገድ በደሙ የዋዠን ኢየሱስ ክርስቶስ ነው። በሱ ላይ ፋለሲ አትስሩ። ፋለሲ የምትሰሩት ሌቦቹ ገድላ ገድል እያነበብክ ገደል አብረህ ትገባለህ። የሚቀበለ እንዴ? የአንተ ፓስተር ጥፍር ጣጣ እያርኩ አውጣው ሲል ታምነው የለ እንዴ? እንዴ ፓስተር ዳዊት እስከ ዛሬ ቪዲዮ እየተፈለገ ነው። የሞተ ሰው አድኛለሁ አስነስቻለሁ ብሏል። በቪዲዮ አለ ብሏል። መቼ አውጥቶ ተናገረ? ሳክስማ ጥጋብ ነው። ምክንያት እግዚአብሔር ይችላል፣ እናንተ ግን አትችሉም። ለምን? ሌቦችን አይቀባም ጌታ ኢየሱስ ክርስቶስ። እስቲ ከሆስፒታል አንድ ሰው አስነሱ ሂዱና፣ አንዳችሁ ተቀባን የምትሉ ሆስፒታል ሄዳችሁ አስነሱ። ሆስፒታል ሂዱና አስነሱ። ተቀብተናል፣ ነብይነን፣ እንዲነን፣ ሐዋርያንን ገለበል የምትል አንድ ሆስፒታል ሂድ። አታስነሱም። ለምን? ቅባቱ የለም። ጌታ አልቀባችሁም። ሌቦች ናቸው። በድፍረት የመጣችሁ ናቸው። አንድ 5 ጥቅስ አለ፣ እሷን ትይዛላችሁ። የፈረደባት ሮሜ አለች፣ የፈረደበት ዮሐንስ 14 አለ፣ የፈረደበት 2 ዮሐንስ አለ፣ ኤፌሶን አለች ምናምን ትንንት 10 የማይሞሉ ጥቅሶች ይሰጣል ስትል ትውላለህ። ሙሉን ባይብል አትረዳው። ሙሉን ስታነብ ሌሎቹን ማክበር፣ ሌሎቹ በጣም የከፈሉት ስለ ክርስቶስ መስዋዕትነት ትደነቅበታል። ኢትዮጵያ እግዚአብሔርን ፈርተው እንጂ ፕሌን የመግዛት አቅም ያላቸው ፓስተሮች አሉ፣ ሐዋርያዎች አሉ። ይህ ህዝብ ምን ይለናል ብለው እንጂ ጌታ ኢየሱስ ምስክር ያላቸው ገንዘብ ኢትዮጵያ ላይ ሼማስ ይዟቸው ሰው ጉድ ይላል ተብሎ ነው እንጂ ፕሌን የመግዛት አቅም ያላቸው ህዝቡን የዘረፉ አሉ። ስንት ሌቦች! ይሄን የኢትዮጵያ ህዝብ ያውቀዋል፣ ያውቁታል። ሰው ያውቃል።
ለምንድን ነው? ለስጋቸው የሚኖሩ ጮማ ሲቆርጡ የሚኖሩ ሌቦች ናቸው። ስለ መዝሙሩ እንሂድበት። ሚሊኒየም አዳራሽ ለምንድን ነው የሚዘጋጀው? ዮኒ ማኛ እኛ ከፍለን አልገባንም የነ ዳጊን የነ ምናምን ብላችኋል። ልዘግባ አባት ጌታ ኢየሱስ ምስክሬ ነው የምልህ በትልቅ ሚሊየንስ ምን ተደርገው ስፖንሰር ተደርገው ነው የሚገቡት። ይሄን ገንዘብ እንችላለን። ኢቨን ሰርግ ሲሄዱ ቢዝነሳቸው ሰርግ ሲሄዱ ዘማሪያን ተከፍሏቸው ነው ሰርግ ላይ የሚመጡት። እየዋሸው ነው። ታዋቂ ዘማሪ ኃይለኛ ቻፓ ከፍለው ነው የምትዘምረው። ትልቅ እንደ ጥሩ ባንድ የሆነ ሰው ተጋባዊ ጌታ ኢየሱስ ይባርከው ልሄድና ልዘምርለት አይደለም። ማን ነው የታወቀ ሆይ ሆይ የሚያበዛው የሚያደምቀው ማን ነው ተብሎ ነው ሰርግ እንኳን የሚደረገው። ቴክኒካሊ ዘፈን ነው የሚያደርጉት። ሰው እየባለነ ነው። እንደኔ አይነቱ ገብቶ እውነት ይነግርሃል። ውስጥ ስትገባ ባዶ እንደሆናቸው አይቻልም። ባዶ የማጭበርበር መንገዶች ነው ያሉት። ገንዘብ ዶኔት ሲደረግ አትቅረጹ የምንባል ነው ይቻላል። አትቅረጹ በቃ እዚህ ጋር አጥፋው እዚህ ጋር እንደዚህ አድርግ የምንባል አይደለ? እናንተ ጋር እስቲ ቪዲዮ የምትቀርጹ ሰዎች እውነቱን ተናገሩ። ቻፓ ሲሰበሰብ ምናምን መቅረጽ ትችላለህ? አትችልም። የቻፓው ቦታ ይቆረጣል። እውነቱን ነው የምነግርህ። አታጭበርብሩት። ይህን መስኪን ህዝብ አታጭበርብሩት። ተዉ። ክርስቶስ እውነተኛ አምላክ ነው። የተከተሉት ሐዋርያቶቹ የከፈሉት መስዋዕትነት አንድም ከጥቅም ጋር ከይሁዳ በስተቀር ያንን ያደረገ የለም። እና የምትሰብኩትን አትኖሩትም። ችግሩ ያለብኝ እሱ ጋር የምትሰብኩትን አትኖሩትም። እንወደዋለን ትላላችሁ፣ ስራቸው የዲያብሎስ ነው። ትላንትና ቅዱስ እግዚአብሔር ይባርክ እንደ ስምህም ቅዱስ ናት ሲሞት ኢየሱስን ተቀበል ያልከው ሲኖር ክርስቶስን ሰብከዋል ብሎ ጥያቄ ጠየቀ። ከስር ሰደቡት ጴንጤዎች ተሰብስበው። ሲሞት ክርስቶስን ሳታውቅ ሞታል ያልከው ሲኖር ክርስቶስን ሰብከዋል ብሎ ጠየቀ። አየህ፣ እንደዚህ አይነት ምኖች አሉ። እንደዚህ አይነት ጴንጤዎችም አሉ። እውነትን የሚናገሩ ሀቅን የሚናገሩ በውስጥ ያመሰገኑኝ ብዙ ጴንጤዎች አሉ ፈርተው። ስለዚህ ሚሌኒየም አዳራሽ የመዝሙር ድግስ ብለው ነው የሚሉት። ምንም ደግሰው ቤት መዘመር ትችላለህ። ማከለከለ ምንም ሌላ ነገር የለማ። ሌላ ምንም የላችሁ። ሌላ እውነተኛ መንፈስ ቅዱስ ያለበት የክርስቶስ ቃሉን መማር ያለበት ብዙ ፕሮቴስታንት አለ። ቃል ያስፈልገዋል። ቃሉን ያላስተማርከው ሚሊኒየም አዳራሽ ላይ ኧረ ባሌ የት ነህ እያለች ነው የምትመጣለ። ሚስት ፈልጌ ነው የምመጣለ ይላል። ቃሉ ነው የሚያድነው። ጭፈራው መዝለሉ አይደለም የሚያድነው። ጥሩ መዝሙሮች ያሉ የምባረክበት፣ ግን አንዳንዱ ጭራሽ ልሸክሽቀው ወይስ ልዘምረው ብለህ ግራ የሚያጋባ ደግሞ አለ። ለምንድን ነው አሁን ኤአይ ሁላ ጀምራችኋል? መዝሙር ኤአይ ጀምራችኋል። መዝሙሩ እግዚአብሔር ቃላቶ ነው። እንትናን ስሙት። አሁን ማን ነው የምትሉትን ፓስተር ትዝታ እሰይ ስለቴ ሰመረ፣ እሰይ ስለቴ ተጀመረ። ቃል ጠፍቶ ነው የመጽሐፍ ቅዱስ ቃል። ኦርቶዶክስ በነበርክበት ጊዜ ዘምረዋል። ጥለ መውጣት እንዴ! የተውኳትን ሚስት ተመላልሰህ ትሸጉራለህ እንዴ? ምን አይነት ትምህርት ነው የምትማረው እንዴ? ምን የሚሉት ነው? እኔ እኮ ግራ የሚገባኝ ነገር እንዴ! ክርስቶስ መበሻሸቅ ያደረገው እንዴ? ምን ያህል ገንዘብ እንዳጠገቡት የምታውቀው? ትዝታው ሳሙኤል አሜሪካን ሀገር ኖርማል ኑሮ የሚኖር ሰው
ቻፓ የመጀመሪያው ሚሊኒየም አዳራሽ ላይ ኃይለኛ ዘግዘግተዋል። አሁን ደግሞ 3 ወር ነው 4 ወር ሳይሞላው ተመልሶ ሄደ። በምን ይመስላል? የአሜሪካ ኑሮ ማን ነው የማያውቀው? የአሜሪካ ኑሮ ሁላችንም እንተዋወቃለን። በጣም ገንዘብ ያለው እንኳን በፕሮግራም ምኑን አስተካክሎ በደንብ ያለውን ጊዜ እንትን ብሎ ማንም አሜሪካ የሚኖር እንኳን አንድ ተራ እንደ ቁራ ዩቲዩብ ላይ ሲጮህ የሚውል ቀርቶ በቻፓ ተዘጋለት። አሁን ይሄዷል። ከዛ ደግሞ አሁን ግብዳ መሬት ይሰጠዋል። ከዛ በኋላ ላይፍ እንደዛ። አየህ ይቺ ሲስተሟ ምንድናት? በቃ አንተ ኦርቶዶክስን አብሽቅ፣ ከዛ በኋላ እኛ እንድናደርግልሃለን ነው ጨዋታው። ክርስቶስን መስበክ ሌላ፣ ኦርቶዶክስን ሁሌ መተብተብ ሌላ። እንዲህ የኦርቶዶክስ ድግስ አልነበረ እንደሚመስለው? እውነት እንነጋገር ከተባለ ሚሊኒየም አዳራሽ ያዘጋጀው ናና ኢየሱስ ብሎ ያለው ዝግጅት እራሱ እንትን ሁላ ጀምረው ነበረ። በግዕዝ ሁላ ቅዳሴ ምናምን እያሉ ነበሩ። በቃ ሙሉ የኦርቶዶክስ ቅናት ያለ። አልዋሽህማ፣ እኔ አልዋሽህም። ይሄ አይነት እኔ በጣም ነው የገረመኝ። በጣም ብዙ ሙስሊሞች ተቃውሞ አይቻለሁ። ያንን ልጅ ሀቅ ነው የምናገረው። ሙስሊሞች ያንን የጻፈውን ልጅ በጣም ተቃውሞት አይቻለሁ። ብዙዎቹ ለጥፈዋል፣ አስተካከሉት ወዲያው። ሙስሊሞች ምን ታስቦ ነው እንደዚህ የሚደረገው? የሞተ ሰውን ታጽናነዋለህ። አከተም ቤተሰብ አለው፣ የሚያዝን ቤተሰብ አለው። አሁን እኮ ቴክኒካል የተናገሩት እስልምናን ካልተቀበልክ ወይ ደግሞ ጴንጤ ካልሆንክ ሲኦል ትገባለህ። ምን አሁን ያሳየውስ የሉጤዎቹ ፓስተሮች ገነት ይገባሉ? እንድትነግሩኝ ፈልጌ ነው። የሉጤዎች ፓስተሮች ይገባሉ? በኢየሱስ ያምናሉ፣ ኢየሱስን ይሰብካሉ፣ መጽሐፍ ቅዱስን ገልጠው በደንብ ይነግራሉ፣ ይድናሉ። ደም ብሎ ቱልቱላ ስለሆናችሁ ቱልቱል ያንን ነው የምነግርህ። ስለዚህ አሁንም የምናገረው እውነትን ነው። እውነትን አስተውሉ። ጴንጤነት ኦርቶዶክስን እኔ ራሱ ጴንጤ በሆንኩ ጊዜ ጴንጤ አሁንም ነኝ፣ ግን በቃ ጴንጤነት ስለ እኔ የክርስቶስ ተከታይ እንጂ ዲኖሚኔሽን አንዱንም አልከተልም፣ አንዳችሁንም አልፈልጋችሁ። ኖበሪ እኔ ሰው አልተከተልኩም አልከተልም። አብዛኛው ፕሮቴስታንት ሰውን ተከትለው ቢሆን ጌታ ኢየሱስ ምስክሬ አንድ ቀን ጴንጤ አይሆንም። ለአንድ ቀን አስመሳይ ጌታ ኢየሱስ ምስክሬ አስመሳይ እንደሱ የለም። እንዲህ በጎናይና እዚህ ዱርዬ እኮ ነው እዚህ ጋር ምትወር በጌታ ምናምን ይጫወታል። ስለዚህ ያንን ነው የምነግርህ። ያንን አሁንም ከዚህ ነገር ተቆጠቡ። ማስተካከል ካለብህ ጴንጤ ቤት ያለውን ችግሮች እየቀረፍክ ሄደ ችግር የለውም እኮ ሌላውን ብትናገር። ኤቭሪዴይ ኤርሚያስ ጋር ግባ፣ ስለ ገድል ነው የሚያወራው። ኤቭሪ ሲንግል ዴይ አምጣ። ኤቭሪ ቤካ የሚባለው ግባ። ኤቭሪ ሲንግል ዴይ ኦርቶዶክስ ላይ ጥላቸው፣ ሌላ የሚሰብኩን ነገር የለም። ይሄ ነው። ማን ነው የሚመጣልህ እንደዛ ሰብክ? እኔ ኤርሚያስ ሰብከውኝ አይደለም፣ አቡነ ገብርኤል በተናገሩት ነው እኔ በነጠቅኩኝ። ጴንጤ ሰብኮኝ አይደለም፣ አቡነ ገብርኤል በቃ አዳኝ ክርስቶስ ነው አሉ። አዳኝ ክርስቶስ ነው አለቀ። የምጨምርለት የምቀንስለት የምከራከረው የለም። የነፍሴ በደም ዋጋ የገዛው ክርስቶስ ነው። ያንን ነው ማምነው። እነዚህ ግን ተደራጅተው አጀንዳ የተሰጣቸውን ላይ ይመስለኛል። ዋይ ኤቭሪዴይ ስለ ኦርቶዶክስ መልሱን እንኳን ስጡኝ እስቲ። ኤቭሪዴይ ደግሞ የሚደንቀኝ የዳነ ሰው ኃጢአት አይሰራም ይላሉ። ሉጢ መሆን ምን መሆን ነው? እስቲ ዘግቡ። ሉጢ መሆን ከዛ በላይ ኃጢአት አለ?
ስንፈተን እኛ እንዲህ አናረግም። ጭራሽ ሉጥ የሆነ መጣ፣ ሉጥ የሆነ መጣ ጭራሽ። በጌታ በኢየሱስ ተው፣ አይጠቅምም። ክርስቶስን ስበኩ። እኔ አሁን አንድንም የሌላ ሃይማኖት ሳይነካ የሚሰብክ ሰው ስም ልስጣችሁ። ዶክተር ማሙሽ ፈንታ፣ ፓስተር ዶክተር ማሙሽ ፈንታ ጌታ ኢየሱስ ብርክ ያደርግ። ዶክተር ፓስተር ቶሎሳ ሄጄ አይቻለሁ። የሌላ እምነት የሚባል ነክተው አይነኩምም፣ አይወዱምም። እምነታቸውን ነው የሚሰብኩት። የድሮዎቹ እንደው ቅዱሳን ናቸው፣ አይደርሱብህም። የቅድስት ድንግል ማርያም ስምን በክብር አይጠሩ። የድሮዎቹ ድንግል ማርያም ደስ ይበልሽ የአምላክ ጸጋ የሞላብሽ ብለው እንኳን ስለ ቅድስት ድንግል ማርያም በክብር መጽሐፍ ቅዱስ ያለውን ይላሉ። እነሱ ጋር መዝሙር አለ፣ እሱን አይቃወሙትም። እነሱ ጋር መዝሙር አለ። ቅድስት ድንግል ማርያም ደስ ይበልሽ የአምላክ ጸጋ የሞላብሽ ምናምን እያለ የሚዘምር አለ በእነሱ። ለእነሱ ሁሉ ነገር ይቻላል። ኦርቶዶክስ ስታደርገው ሁሉ ነገር ወንጀል። እኔ ግራ የሚገባኝ እሱ ነው። እንደዚህ ናቸው። ችግራቸው ይሄ ነው። ሁሌም የሚሉት ይሄን ነው። የኦርቶዶክስ ሲሆን ኦርቶዶክስ ማርያም ስላለች ማርያም ይጠላሉ። ኦርቶዶክስ ገብርኤል አለች ገብርኤል ይጠላል። አዎ ትጠሉት። አንድም ቀን ስሙን አጠራው። ስሙን የማጠራው ስለምትጠላው። ቅዱስ ገብርኤል ብለው በስም የማይጠሩት እነሱ ናቸው አብዛኛዎቹ። እዚህ ቲክታክ ላይ ያሉትን ነው ማወራችሁ። የተረገሙ ኢየሱስን እወዳለሁ ሌላው ግን አይመለከተውም የሚል ክብር ለሌለው ለማንም አይደርስ። እኔ አንድም መጥቶ ሲያናግራ ቅድስት ድንግል ማርያም የእግዚአብሔር ባሪያ ብላ እንዴት አክብራ እንደተናገረችው ብታይ ትደነቃል። ሌሎችም መጥተው ሲያናግሩ እነ ዳንኤል ይናገራል። አሁን መጽሐፍ ቅዱስ ላይ ላሳያችሁ፣ መልአኩን ምን ብሎ እንደሚናገረው ላሳያችሁ። ትንቢተ ዳንኤል እንዴት በክብር ካለካችሁ ከሚካኤል በቀር የሚያጽናናኝ የለም ነው የሚለው። በጣም አድርጎ አጽናኝ መልአኩን ላይ ይላክልሃል። ግን ካላከበርከው ካልወደድከው ምን ብሎ ነው የሚመጣል? ያንን እንኳን አታስተውልም። እግዚአብሔር ለአንተ የሚመቼን ያደርጋል። ሲወድ ስታከብረው ምን ስትለው ያከብራል እኮ። ላስነብባችሁ እስቲ ምን ይላል? ትንቢተ ዳንኤል ምዕራፍ 10 ወይ 12 ላይ ነው ያለው። ይኸው ይላል ይኸው ትንቢተ ዳንኤል ምን ይላል? እነሆም ይላል ትንቢተ ዳንኤል ምዕራፍ 10 ላይ ነው። ምዕራፍ 10 ቁጥር 5 እነሆም በፍታ የለበሰውን ጥሩም የአፌዝን ወርቅ በወገቡ ላይ የታጠቀውን ሰው አየሁ። አካሉም እንደ ብርሌ ይላል ይመስል ነበር። ፊቱም እንደ መብረቅ ምስያ ነበረ። ዓይኖቹም እንደሚንበለበል ፋና፣ ክንዶቹና እግሮቹም እንደ ጋለ ናስ፣ የቃሉም ድምፅ እንደ ብዙ ሕዝብ ድምፅ ነበረ። እኔም ዳንኤል ብቻዬን ራእዩን አየሁ። ከኔ ጋር የነበሩ ሰዎች ራእዩን አላዩ። ነገር ግን ጽኑ መንቀጥቀጥ ወደቀባቸው። አላዩም ራእዩን። እነሱ ምንም ያዩት ነገር የለም። ምንም ያዩት ነገር የለም። እኔም ዳንኤል ብቻዬን ራእዩን አየሁ። ብቻዬን ከኔ ጋር የነበሩ ግን ራእዩን አላዩ።
ነገር ግን ጽኑ መንቀጥቀጥ ወደቀባቸው፣ ሊሸሽጉም ሸሹ። በቃ ፈሩ። አንተ በምታየው አንተ ጋር በሚመጣው መንፈስ ሌሎቹን ምን ታደርጋለህ? ሌሎቹ ጋር የሚመጣ ነገር አለ። መጽሐፍ ቅዱስ ነው። ጴንጤ ያላግጣል እዚህ። እኔ መጽሐፍ ቅዱስ ነው የማነበው። አይዞ አይዞ አታላት። እኔ መጽሐፍ ቅዱስ እያነበብኩ ነው። በመጽሐፍ ቅዱስ ጋር ለምታላግጡት እናንተ ናችሁ። አትገርሙ? ይኸውላችሁ ሲያላግጡ አየኋቸው። ምን ደነገጥ? ምን ስለ ክብር ሲወራ ደም ተንከተከተ። ምን ሆነ? ምን አለ? የቃሉንም ድምፅ ሰማሁ። የቃሉን ድምፅ በሰማሁ ጊዜ ደንግጬ በምድር ላይ በግንባሬ ተደፋው። የቃሉን ድምፅ በሰማሁ ጊዜ እነሆም አንዲት እጅ ዳሰሰኝ፣ በጉልበቴና በእጄም አቆመችኝ። በጉልበቴና በእጄም አቆመችኝ። እጅግ የተወደድክ ሰው ዳንኤል ሆይ እኔ ወደ አንተ ተልኬያለሁና የሚልከው ሁልጊዜም የእግዚአብሔር መልአክ ነው የሚባለው። ስለዚህ የሚልከው እግዚአብሔር ነው። ተልኬያለሁና የምነግርህን ቃል አስተውል፣ ቀጥ ብለህም ቁም አለኝ። ይህንንም ቃል ባለኝ ጊዜ እየተንቀጠቀጥኩ ቆምኩ። እርሱም እንዲህ አለኝ፣ ዳንኤል ሆይ አትፍራ፣ ልብን ያስተውል ዘንድ ሰውነትህን በአምላክ ፊት ይዋረድ ዘንድ በአምላክ ፊት ካደረክበት ከመጀመሪያው ቀን ጀምሮ ቃልህ ተሰምቷል። እኔም ስለ ቃልህ መጥቻለሁ። ቃልህ ተሰምቷል። እኔም ስለ ቃልህ መጥቻለሁ። የፋርስ መንግስት አለቃ ግን 21 ቀን ተቋቋመኝ። 21 ቀን ተቋቋመኝ። ተልኮ ነበረ፣ ተቋቋመኝ። እነሆም ከዋነኞቹ አለቆች አንዱ ሚካኤል ሊረዳ ይመጣ። እኔም ከፋርስ ነገስታት ጋር በዚያ ተውኩት። ራእዩም ገና ለብዙ ዘመን ነውና በኋላም ዘመን ለሕዝብ የሚሆነውን አስታውቅ ዘንድ አሁን መጥቻለሁ። ይህ ቃል በተናገረኝ ጊዜ ፊቴን ወደ ምድር አቀረቀርኩ፣ ዲዳም ሆንኩ። እነሆም የሰው ልጅ የሚመስል ከንፈሬን ዳሰሰኝ። የዚያን ጊዜም አፌን ከፍቼ ተናገርኩ። በፊቴም ቆሞ የነበረውን ጌታዬ ሆይ ከራእዩ የተነሳ ሕመም መጣብኝ፣ ኃይልም አጣሁ። ይህ የጌታ ባሪያ ከጌታዬ ጋር ይናገር ዘንድ እንዴት ይችላል? አሁንም ኃይል አጣሁ። ምን አለ? ይህ የጌታ ባሪያ እችን ነው የምትይዙልኝ። ፕሮቴስታንት ወንድምና እህቶቼ ይህንን ያዙ። ይህ የጌታ ባሪያ ከጌታዬ ጋር ይናገር ዘንድ እንዴት ይችላል? እንዴት ከጌታ ጋር ይነጋገራል? የጌታ ባሪያና ጌታ ይነጋገራል እንዴት ብሎ ተገረመ። ዳንኤል ይህን ነገር በደንብ የሚያውቅ ነው። በእግዚአብሔር የተወደደ በእግዚአብሔር የተመረጠ ለሕዝቡ ብዙ ነገር የሚያደርግ በጸሎት የሚያስብ ነው ዳንኤል። እንዴት ሊሆን ይችላል? አሁንም ኃይል አጣሁ፣ እስትንፋስም አልቀረኝም አልኩት። ደግሞም ሰው የሚመስል ዳሰሰኝ፣ አበረታኝም ይላል። እርሱም እጅግ የተወደድክ ሰው ሆይ አትፍራ፣ ሰላም ላንተ ይሁን፣ በርታ፣ ጽና አለኝ። በተናገረኝም ጊዜ በረታውና አበርትተኛልና ጌታዬ ይናገር አልኩ። እርሱም እንዲህ አለኝ፣ ወደ አንተ የመጣው ስለምን እንደሆነ ታውቃለህን? አሁንም ከፋርስ አለቃ ጋር እዋጋ ዘንድ እመለሳለሁ። እኔም ስወጣ እነሆ የግሪክ አለቃ ይመጣል። ነገር ግን በእውነት ጽሑፍ የተጻፈውን እነግርሃለሁ። በዚህም ነገር ከአለቃችሁ ከሚካኤል በቀር ማንም የሚያጸናኝ የለም ይላል። ይሄን በልጅነት የ14 ዓመት ልጅ እያለው የማውቀው ጥቅስ ነው። ጌታ ኢየሱስ ምስክሬ። ምን ይላል? ነገር ግን በእውነት ጽሑፍ የተጻፈውን እነግርሃለሁ፣ በዚህም ነገር ከአለቃችሁ ከሚካኤል በቀር ማንም የሚያጸናኝ የለም ይላል። ስለዚህ መላእክት አጽናኝ አድርገው ጌታ ኢየሱስ እግዚአብሔር አምላክ ይልካል። ችግራችሁ ምንድን ነው? አንተ ፓስተርን በጣም አድርገህ ትወዳለህ፣ የእግዚአብሔር የሆነውን ግን ትቃወማለህ። እኔ ግራ የሚገባኝ እሱ ነው። ስንት ለፓስተሮች የሚነጠፉላቸው የለም፣ ጫማቸውን እየጠረጉ የመኪናቸውን ጎማ ይመልሱ የሉም። እነሱ መጡ ተብሎ ኢቨን ኢትዮጵያ ላይ ያሉ ፓስተሮች በተለይ ወደ ደቡብ ስትሄድ እነዚያ ግር ተብሎ ምናምን ያዙ ይለቃቁኝ የሚባል የለም። አዲስ አበባ እንደዛ አይሰግጥም። የአዲስ አበባ ልጅ አይሰግጥም። ፓስተር መጣ አልመጣ ደንታው አይደለም።
ግንኙነቱ ከእግዚአብሔር ጋር እንጂ ከፓስተር ጋር አይደለም። ስለዚህ እንደዛ ብሎ የሚወጣው መኪና በፖሊስ እያስጮ በጋርድ እየሄዱ ደቡብን አይደል ሲያጥቡት የሚውሉት እጥብ አድርጋችሁ መጥባሉ ደቡብ። ስለዚህ አሁንም የምነግርህ ምንድን ነው ክርስቶስን መስበክ ሌላ፣ የክርስቶስ የሆኑት ማክበር ሌላ። አልገባችሁም? በደንብ አድርጋችሁ ቲቶን አንብቡ። ወደ ቲቶ ሰዎችን አንብቡ። ምዕራፍ 2 ከቁጥር 22 ጀምሮ አንብቡ። ኃጢአትንና ዓለማዊነትን ክደ ነው የኢየሱስን መንግስት የምትወርሰው እንጂ በስራ ጸድቃለሁ ያለ ስራ ጸድቃለሁ እያለ በመመጻደቅ አይደለም። ክርስቶስን ካልመሰልክ በተአምር ምን አታገኝ? መንግስተ ሰማያትን አታገኘው። በዚህ ላይ ጥያቄ አለ። ጴንጤም ሆነ ማንም መግባት ትችላል። ብዙ ሰው ልከውልኛል እንዴ ማንም እንዲያሽቃብጥልኝ ብዬ አይደለም፣ ሀቅ ነው የምናገረው። በሞተ ሰው ላይ በተናገራችሁት እግዚአብሔር ሀቁን ያወጣል። በነፃነት ላይ ለተናገረ ሙስሊሞች ተቃውመዋል። አሁን ጌታ ምስክሬ ተቃውመዋል ሙስሊሞች። በቃ ይህንን ነገር ትክክል አይደለም የሰራው ብለዋል። እንዴ ለምን ታዲያ ያንተን ሉጤዎች አትቃወምም? ለምን አትቃወም? ያንተን ሉጤዎች፣ የእናንተ ሌባ ዘራፊ በክርስቶስ ስም የሚዘርፈውን ለምን አትቃወሙ? ገደላ ገደል ስትል ነው የምትውለው። የቱ ይበልጣል? እንደው የቱ ያስገባል? እዚህ ጋር ቅዱሳን ብለው ራሱ መጽሐፍ የጻፉላቸው ቢያንስ ለእግዚአብሔር